እንዴት ናችሁ ውድ ቤተሰቦቻችን? ይህ የዝውውር ጉዳዮችን በስፋት የምናነሳበት ቻናላችን ፉአድ ባህሩ የዩቲዩብ ቻናል ነው። እየተከታተላችሁን እያደመጣችሁን ስለሆነ እጅግ ከልብ አድርገን እናመሰግናለን። የተለያዩ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ስለምታደምጡን፣ ስለምትከታተሉን ከኛ ጋርም ስላላችሁ እጅግ ከልብ አድርገን እናመሰግናለን። ዛሬም በተለይ በክረምቱ ይፈጸማሉ ተብሎ የሚጠበቁ በርከት ያሉ የዝውውር ጉዳዮችን እያነሳን ቆይታን የምናደርግ ነው የሚሆነው። ሀሳብ አስተያየቶቻችሁን ልታጋሩን ትችላላችሁ። ቪዲዮአችንንም ከኛ ጋር እያጋራችሁ እንዲሁ ሀሳብ አስተያየቶቻችሁን ቪዲዮአችንን እየተመለከታችሁ እንድትሰጡን ነው በአክብሮት የምንጋብዘው። እኛ በዛሬ ፕሮግራማችን ላይ ሰፋ ያሉ በተለይ ትልልቆቹ የአውሮፓ ሚዲያዎች የዘገቧቸውን የዝውውር ጉዳዮች ወደ እናንተ እያደረስን ቆይታን እናደርጋለን። እናንተ ደግሞ ሀሳብ አስተያየቶቻችሁን እየሰጣችሁ ከኛ ጋር ቆዩ። ዩናይትድ፣ አርሰናል፣ ቸልሲ፣ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን እናነሳለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራም። ስለ ፔፕ ጓርዲዮላ በማንቸስተር ሲቲ ያለው የረጅም ጊዜ ቆይታም ጥርጣሬዎች እየበረከቱ በመጡበት በዚህ ሰዓት ትኩረት ወደ ተተኪዎቹ እየዞረ ይገኛል። እንደ ዝውውር ባለሙያው ፋብሪዚዮ ሮማኖ ገለጻ ከሆነ ጓርዲዮላ ውሳኔውን አሳውቆ ክለቡን በሚለቅበት ወቅት የእሱን ቦታ ለመረከብ ኤንዞ ማሬስካ አንደኛው ቋሚ እጩ ሆኖ ይቀጥላል የተባለው። ምንም እንኳን አሁን ላይ ፈጣን ለውጥ ባይጠበቅም የሲቲ አመራሮች ግን ከጓርዲዮላ በኋላ ያለውን ቀጣይ አሰልጣኝ በዝምታ እያጠኑ ሲሆን በእነዚህም ውስጥ ውይይቶች ውስጥም የማሬስካ ስም በጉልህ እየተነሳ ነው የሚገኘው። ማሬስካ በአውሮፓ እግር ኳስ ውስጥ እያሳየ የሚገኘውን የመጣውን ጠንካራ ስምም ከጠንካራ ታክቲካዊ ማንነቱና ከጓርዲዮላ ፍልስፍና ጋርም በቀጥታ ከሚገናኝ የጨዋታ አቀራረቦች ወይም ደግሞ ፖዚሽናል ፕሌይ የሚመነጭ ነው። ጣሊያናዊው አሰልጣኝ ከዚህ ቀደም በማንቸስተር ሲቲ የአሰልጣኞች ስብስብ ውስጥ የጓርዲዮላ ረዳት ሆኖ ያገለገለ ሲሆን በኋላ ላይም ደግሞ የራሱን የአሰልጣኝነት ጉዞ ለመጀመር ነው የተለያየው። በእንግሊዝ እግር ኳስ የነበረው የቅርብ ጊዜ ቆይታ በቼልሲ ቤት ሲሆን እዚያም ደግሞ በሊጉ አስቸጋሪ ጊዜያት ቢኖሩም በአህጉራዊ መድረክ ውጤታማ መሆን ችሏል። ሰማያዎቹን የዩሮፓ ኮንፈረንስ ሊግና አሸናፊ እንዲሆኑ ከማድረጉም በላይ ደግሞ በክለቦች የዓለም ዋንጫ ላይም እንዲሁ ትልቅ ድልንም እንዲቀናጁ አድርጓቸዋል። ሆኖም ግን ለእነዚህ ስኬቶች ባሻገር በማሬስካና በክለቡ አመራሮች መካከል አለመግባባቶች እንደነበሩ ተዘግቧል። ስለ ተጫዋቾች ምልመላ ስልት፣ ስለ ቡድን መዋቅርና ስለ ረጅም ጊዜ እቅዶች የነበራቸው ልዩነትም በአመቱ መጀመሪያ ላይ በጃንዋሪ 1 2026 እንዲለያዩ ምክንያት ሆኗል። ጓርዲዮላ አሁንም በውል ስር ቢሆንም የእሱ የወደፊት እጣ ፈንታ ግን በመላው አውሮፓ እግር ኳስ ውስጥም መነጋገሪያ ሆኗል። ስፔናዊው አሰልጣኝ ስለ አሰልጣኝነት አድካሚነትና መቼ መልቀቅ እንዳለበት ማወቅ አስፈላጊ ስለመሆኑ በተደጋጋሚ ተነግሯል። ሲቲ በከፍተኛ ደረጃ መሪነቱ ቢቀጥልም የክለቡ የበላይ ኃላፊዎች ግን ተተኪን በማፈላለግ ረገድ ቀድመው ለመዘጋጀትም እየሰሩ ነው የሚገኘው። የማሬስካ የታክቲክ ዝግጅት ከሲቲ መዋቅር ጋር ያለው ትውውቅና ወጣት ተጫዋቾችን የማሳደግ ልምዱ እሱን ተመራጭ እጩ ያደርገዋል። በሲቲ ፉትቦል ግሩፕ ውስጥም የነበረው ልምድም በክለብ ውስጥም እንደ ትልቅ ብልጫም ደግሞ ይታያል። ምንም እንኳን የጓርዲዮላ መልቀቅ አሁን ላይ የሚጠበቅ ባይሆንም ሲቲ ግን ለወደፊቱ አስቀድሞ ለመዘጋጀትም የቆረጠ እንደሚመስል ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድ ለክረምቱ ወሳኝ የቡድን ግንባታም ዝግጅት እያደረገ ባለበት በዚህ ሰዓት የኢንተር ሚላኑ ፌዴሪኮ ዲማርኮ እና የዩቬንቱሱ ፒየር ካሉሉ ዋነኛ የመከላከል ኢላማዎቹ አድርገዋል። እንደ ካልቺዮ መርካቶ ዘገባ ከሆነ ዩናይትድ ለተጫዋቹ ያለው ፍላጎት ምን ያክል የጠነከረ መሆኑን ለማሳየትም በቅርቡ ኢንተር ከዩቬ ጋር ባደረጉት ጨዋታ ላይም ስካውቶቹን ልኮ ነበር። ማንቸስተር ዩናይትድ በውድድር ዘመኑ መጨረሻም የመከላከል ክፍላቸውን ለማጠናከር ቅድሚያ እንደሚሰጡ ይጠበቃል። ጉዳቶች፣ ወጥ ያልሆነ ብቃትና በአንዳንድ አንጋፋ ተጫዋቾች ዙሪያ ያለው እርግጠኝነት ማጣትም በቡድኑ ውስጥ ተጨማሪ ጥልቀትና የታክቲክ ተለዋዋጭነትም እንደሚያስፈልግ አመላካች ሆነዋል። በታክቲክ የበሰሉ ተከላካዮችን በማፍራትም ለረጅም ጊዜ የሚታወቀው የጣሊያን ሴሪኤው ቡድን ለዩናይትድ የመልመላ ቡድን ተመራጭ አደን ቦታም ሆኖለታል። ዲማርኮም በአሁኑ ወቅት በአውሮፓ እግር ኳስ ውስጥ ካሉ እጅግ አስተማማኝ የግራ መስመር ተከላካዮች አንደኛው ሆኗል። በማጥቃት ተሳትፎም ኳሶችን በማሻገር ብቃቱና የቆሙ ኳሶችን በመምታት ችሎታውም የሚታወቀው የጣሊያናዊ ኢንተርናሽናል
ለከፍተኛ ጨዋታ ወይም ሃይ ኢንቴንሲቲ ተስማሚ የሆነ ዘመናዊ ብቃት አለው። በጣሊያንና በአህጉራዊ ውድድሮችም ለኢንተር ሚላን የሚያሳየው ብቃትም ዝናውን ከፍ ያደረገ ሲሆን በ28 ዓመቱ ልምድም ከከፍተኛ ብቃት ጋር አጣምሮ ይዟል። በሌላ በኩል ፒየር ካሉሉ የተለየ ቢሆንም እኩል ሳቢ የሆነ ብቃት አለው። ይህ የ25 ዓመት ፈረንሳዊ በሁለገብነቱ በቀኝ ተከላካይነትና በማዕከላዊ ተከላካይነት የመጫወት ብቃቱ እንዲሁም በፍጥነቱና ኳስን ተቆጣጥሮ በመረጋጋት የመጫወት ችሎታውም ይደነቃል። የተለዋዋጭነቱ ዩናይትድ ከተለያዩ የጨዋታ ስልቶች ጋር መላመድ የሚችል ጠንካራ የመከላከል ክፍልን ለመገንባት በሚያደርገው ጥረት ውስጥም ትልቅ ጥቅም ሊኖረው ይችላል። በቅርቡ በሴሪኤ ጨዋታ ላይ ያየው ቀይ ካርድም ጥቂት ስጋት ቢፈጥርበትም አንድ አጋጣሚ ግን እስካሁን ያለውን አጠቃላይ ብቃቱን ሊሸፍነው አይችልም ተብሏል። ለዩናይትድ ፍላጎት ምክንያትም ሊሆን የሚችለው በአሁኑ ወቅት በቡድን ውስጥ ያሉ አንዳንድ ተጫዋቾች ወደፊት እጣ ፈንታ አለመታወቁ ነው። ሉክ ሾው እና ሃሪ ማጓየር በእድሜያቸውና አሁን ባሉበት ብቃት ምክንያት ለረጅም ጊዜ በዩናይትድ ቤትም ሊቀጥሉ እንደሚችሉ ይገመታል። ዩናይትድ ለወደፊቱ አስቀድሞ በማቀድም ለረጅም ጊዜ ያገለገሉትን ተጫዋቾች ለመተካት አማራጭ እቅድ እያዘጋጀ መሆኑ ነው ግልጽ የሆነው። የፕሪሚየር ሊጉ ፉክክርም በየዓመቱ እየጠነከረ በመምጣቱ የአውሮፓ ልምድናም የታክቲክ ተለዋዋጭነት ያላቸው ተከላካዮችን መጨመር ለዩናይትድ ወሳኝ ጉዳይ ነው ተብሎ እንደሚታሰብ ነው መረጃዎች የወጡት። የባየር ሚኒኩ ተከላካይ ኪም ሚን ጃይ በዚህ ዓመት የክረምት የዝውውር መስኮት ከፍተኛ ትኩረትን እየሳበ ነው የሚገኘው። ይህ የባየር ሚኒክ ማዕከላዊ ተከላካይ ለሁለቱ የለንደን ክለቦችም ቶትንሃም እና ቼልሲ የጋራ ኢላማ ሆኖ ብቅ ያለ ሲሆን ሁለቱም ክለቦች ደግሞ በቀጣዩ የውድድር ዘመን የመከላከል ክፍላቸውን ለማጠናከር የሚያስችሉ መንገዶችን እያጤኑ ነው። ክሪስቲያን ፉልክ ለባየርን ኢንሳይደር እንደተናገረው ከሆነ ይህ የደቡብ ኮሪያ ኢንተርናሽናል በሁለቱ ክለቦች የእጩ ዝርዝር ውስጥም ይገኛል። ምንም እንኳን ኪም ሚንጃይ ክለቡን ለመልቀቅ በግልጽ ባይጠይቅም ባየር ሚኒክ ግን ጠንካራ የዝውውር ጥያቄዎች ካቀረቡለት የመመልከት ፍላጎት እንዳለው ይታመናል። ይህም አቋሙ ፍላጎቱ እያደገ ከመጣ በክለቦች መካከልም የዋጋ ፉክክር ሊያስነሳም ይችላል ነው የተባለው። ባየር ሚኒክ ኪም ሚንጃይ ያስፈረመው በናፖሊ ቤትም እጅግ አስደናቂ የሴሪኤ የውድድር ዘመንን ካሳለፈ በኋላ እንደነበር ይነገራል። በወቅቱ በአውሮፓ ውስጥ ካሉ እጅግ ብቁ ተከላካዮች አንዱ ተደርጎም ይወሰድ ነበር። የእሱ አካላዊ ጥንካሬ፣ በጫና ውስጥ ያለው መረጋጋትና የታክቲክ ዲሲፕሊንም ለባየርን የከፍተኛ መከላከል መስመር ወይም ሃይ ዲፌንሲቭ ላይንም በፍጹም ተስማሚ ተደርጎ ነው የሚቆጠረው። ይሁን እንጂ በዚህ የውድድር ዘመን ኪም ሚንጃይ ለቋሚ መሰለፍ ጠንካራ ውድድር እየገጠመው ይገኛል። በሊጉ በቋሚነት የመሰለፍ እድሉ ውስን ቢሆንም በቅርቡ ባየር ሚኒክም እንዲሁ ቨርደር ብሬመንን 3-0 በረታበት ጨዋታ ላይ የሚያሳየው ብቃት ጥራቱን ለተመልካቾች በድጋሚ ያስመሰከረበት ነው። የጀርመን መገናኛ ብዙሃን እንደሚጠቁሙት ተጫዋቹ ለቦታው በመፎካከር ደስተኛ ቢሆንም ባየርን ግን ከክለቡ የፋይናንስና ስፖርታዊ ስትራቴጂዎች ጋር የሚጣጣም ጥያቄ ከቀረበለት ዝውውሩን ሊመለከተው ይችላል ነው የተባለው። በ29 ዓመቱ ኪም ሚንጃይ ወደ ምርጥ የብቃት ዘመን ወይም ፒክ ይርስም እየገባ ይገኛል። ይህም የረጅም ጊዜ ፕሮጀክቶችን ሳይሆን ፈጣን ለውጥን ሊያመጡ የሚችሉ ተጫዋቾችን ለሚፈልጉ ክለቦችም ማራኪ ያደርገዋል። ለቶትናም የመከላከል ክፍሉን ማጠናከር ቅድሚያ የሚሰጠው ጉዳይ ይመስላል። ክሪስቲያን ሮሜሮና ሚኪ ቫን ደቬን ጤነኛ በሆኑበት ጊዜም ጠንካራ ጥምረት ቢፈጥሩም ጉዳቶችና የጥልቀት ማነስ ድክመቶችን አጋልጠዋል። ኬቨን ዳንሶና ራዱ ድራጉሺን እስካሁን ቋሚና አስተማማኝ መፍትሄዎች መሆናቸውን ሙሉ በሙሉ አላረጋገጡም። ብዙ ነገሮች ቶተንሃም በሚቀጥለው የውድድር ዘመን በሚመለከተው የአሰልጣኝነት አቅጣጫ ላይ ሊመሰረቱ ይችላሉ። አዲስ ቋሚ አሰልጣኝ የራሱ የታክቲክ ምርጫ ሊኖረው ስለሚችል ይህም በምልመላው ላይ ተጽዕኖ ሊኖረው ይችላል። የኪም ሚንጃይ ከፍተኛ ጫና ባለባቸው የጨዋታ ስልቶች ውስጥ ያለው ልምድና ሰፊ ቦታዎችም ጭምር የመከላከል ችሎታው ወደፊት ገፍቶ ለሚጫወት አጥቂ ቡድንም ተስማሚ ያደርገዋል። በሌላ በኩል ቸልሲ ወጣቶችንና ልምድ ያላቸው ኮከቦችን ያጣመረው ስብስቡን የማስተካከል ስራውንም ቀጥሏል። በማዕከላዊ ተከላካይነት ቦታ ላይም ተጫዋቾች ቢኖሩትም በቅርቡ ጄረሚ ዣክዌን ለማስፈረም የሚያደረገው ጥረት ሳይሳካ መቅረቱ ሌላ ስመጥር ተከላካይ ለመጨመርም ፍላጎት እንዳለው ጭምር የሚታመን ነው። ቶትንሃም በፕሪሚየር ሊጉ ተቀናቃኞቹ ዘንድም ከፍተኛ ፍላጎት ቢኖርም ሉካስ ቤርግቫል የክለቡ የረጅም ጊዜ ራዕይ ዋነኛ አካል ሆኖ እንደሚቀጥል ነው ግልጽ የሆነው። እንደዛ አትሌቲክ ዘገባ ከሆነ ስፐርስ በጃንዋሪ የዝውውር መስኮት የቀረቡለትን ጥያቄዎች ውድቅ አድርጓል። አስተን ቪላና ቸልሲ ሁለቱም ስለ ስዊድናዊው አማካይ ሁኔታም ጠይቀው ነበር። ከሰሜን ለንደን የተሰጠው ምላሽም አሻሚ ያልሆነና ግልጽ ነበር። ቤርግቫል አይሸጥም። ወጣቱ አማካይ ባለፉት ወራት በቋሚነት የመሰለፍ ዕድል ባያገኝም እናም በአሁኑ ወቅት በቁርጭምጭሚት ጉዳት ምክንያትም ከሜዳ ቢርቅም የቶትናም አመራሮች ግን ለወደፊቱ የቡድን ግንባታ እንደ ማዕዘን ድንጋይም ይመለከቱታል።
ኮንትራቱ እስከ 2031 የሚቆይ በመሆኑ ክለቡ ለሚቀርቡለት የዝውውር ጥያቄዎች ምላሽ ለመስጠትም ምንም አይነት ግፊት የለበትም። ቶትናም ቤርግቫልን እንደ ረጅም ጊዜ ፕሮጀክቱ አካል አድርጎ ይመለከተዋል። ቤርግቫል የስካንዲቪያን ሀገራት ካሏቸው እጅግ ተስፋ ሰጪ አማካዮች አንዱ ተደርጎ ቢወሰድም ወደ ስፐርስ ሲመጣ በከፍተኛ ጉጉት ነበር። የሱ ቴክኒካዊ ብቃትና ኳስን ተቆጣጥሮ የመጫወት መረጋጋቱ ገና ቀድሞ የታወቀለት ሲሆን ቶትንሃም ከበርካታ የአውሮፓ ክለቦችም የቀረቡለትን ፉክክሮች በማሸነፍ ዝውውሩን በፍጥነት ማጠናቀቁ የሚታወስ ነው። በስፐርስ ቤት ለቦታው ያለው ፉክክር ከፍተኛ በመሆኑ ቤርግቫል በዚህ የውድድር ዘመን በቋሚነት የመሰለፍ ዕድሉን ለማስጠበቅም ታግሏል። አስተን ቪላ፣ ቸልሲ በጃንዋሪ የዝውውር መስኮት ላይም አጋጣሚውን ለመጠቀም ሞክረው ነበር። በአሰልጣኝ ኡናይ ኤምሪ ስር ያለው የአስተን ቪላ የምልመላ ስልትም የአውሮፓ እንዲሁ ምኞታቸውን የሚያሳኩ ወጣትና ንቁ ተጫዋቾችን በመጨመር ላይ ያተኮረ ሲሆን ቸልሲ ደግሞ እንደ ረጅም ጊዜ የቡድን ግንባታ ሞዴሉ አካልም በታዳጊ ተሰጥኦዎች ላይ ከፍተኛ ኢንቨስትም ማድረጉን የቀጠለው። ሆኖም ግን የቶትናም ምላሽ ፈጣንና ጠንካራ ነበር። የቤርግቫል የቅርብ ጊዜም የቁርጭምጭሚት ጉዳት ጉዳዩን ያወሳሰበው ቢሆንም በተለይም ራሱን በቡድን ውስጥም ለማስረጽም እየሞከረ ባለበት በዚህ ሰዓት እንቅፋት ሆኖበታል። ቢሆንም ግን የክለቡ የሕክምናና የአሰልጣኞች ቡድን ስለሱ ፈጣን ማገገምና የረጅም ጊዜ የብቃት ጉዞም እርግጠኞች መሆናቸው ተነግሯል። ስፐርስ ተጫዋቹን እስከ 2031 በሚቆይ ውል ማሰሩ ለተጫዋቾች ያለው ከፍተኛ ቁርጠኝነትም የሚያሳይ እንደሆነ ነው መረጃዎች የወጡት። የኖቲንግሃም ፎረስቱ ማዕከላዊ ተከላካይ ሙሪሎ ለክረምቱ የዝውውር መስኮት በከፍተኛ ሁኔታ ከሚፈለጉ ተከላካዮች አንደኛው ሆኖ ብቅ ያለ ሲሆን ቸልሲና ሊቨርፑል ፍክክሩን እየመሩት መሆኑን የተገለጸው። እንደ ቲም ቶክ ዘገባ ከሆነ ሁለቱም ክለቦች ይህንን የ23 ዓመት ብራዚላዊ ለማስፈረም የሚያስችል ሰፊ የመነሻ ስራዎችንም አከናውነዋል። ሙሪሎ በፕሪሚየር ሊጉ ባሳየው መረጋጋት፣ አካላዊ ብቃትና ከዕድሜው በላይ በሆነ ብስለትም ታላላቅ ክለቦችን መሳብ ችሏል። ይሁን እንጂ ፍላጎቱ በእነዚህ ሁለት ክለቦች ብቻ የተገደበ አይደለም። አርሰናል፣ ማንቸስተር ዩናይትድ እና ቶተንሃም የእሱን እድገት በቅርበት ሲከታተሉ የቆዩ ሲሆን ይህም ኖቲንግሃም ፎረስት የዝውውር ጥያቄዎችን ለመቀበል ፍቃደኛ ከሆነም በክለቦቹ መካከል ትልቅ ፍልሚያ እንዲኖርም ያደርጋል። የፉትቦል ኢንሳይደር ባልደረባ ሚኪ ብራውን ሙሪሎ ድንቅ ሲልም ነው የገለጸው። ከኮረንቲያስ ከመጣ በኋላም ሙሪሎ ከእንግሊዝ እግር ኳስ ጋር በቀላሉ ተላምዷል። ፊት ለፊት በሚደረጉ ፍልሚያዎችም ጠንካራ ከመሆኑም በላይ ኳስን ይዞ ወደ መሃል ሜዳ የመግባት ብቃትም አለው። ሙሪሎ ታላላቅ ክለቦች የሚፈልጉት ዘመናዊ የማዕከላዊ ተከላካይ ብቃት አለው። በተለይም ግራ እግሩን የሚጠቀም በመሆኑ የተከላካይ መስመር ኳሶችን በተለያዩ አቅጣጫዎች ለማከፋፈልም ለሚፈልጉ ቡድኖች ተጨማሪ የታክቲክ ዋጋን ይሰጣል። የቻምፒየንስ ሊግ ተሳትፎ ያለው ክለብም ጥያቄ ካቀረበም ተጫዋቹ በዚህ ክረምትም ዝውውር ሊጠይቅ እንደሚችል ነው የሚጠበቀው። ቸልሲ መከላከል ክፍሉን እንደገና ለማዋቀር ዝግጁ ይመስላል። ክለቡ የቡድን ሚዛኑን ለመጠበቅ ሲልም ለቶሲን አደርቤዮ፣ ቤንዌት ባዲያሼል እና ትሬቨር ቻሎባ የሚቀርቡ የዝውውር ጥያቄዎችን ለመቀበል ክፍት መሆኑን የተዘገበው። ቸልሲ ባለፉት የውድድር ዘመናት በወጣቶች ላይ ከፍተኛ ኢንቨስትመንትን ቢያደርግም የመከላከል ክፍሉን ከረጅም ጊዜ ታክቲክ እቅዱ ጋር ለማጣጣምም ማሻሻያ ማድረጉን የቀጠለው። በሊቨርፑል በኩል በኢብራሂማ ኮናቴና በጆ ጎሜዝ የወደፊት ቆይታ ላይ እርግጠኛ የለም። ቨርጂል ቫንዳይክ የመከላከል መስመሩ ዋና ምሰሶ ሆኖ ቢቀጥልም ተተኪን የማፈላለግ ስራውን ግን በግልጽ እያከናወነ ነው። የሊቨርፑል የመልመላ ክፍልም ወደፊት ገፍቶ ለሚጫወት የመከላከል መስመር ወይም ሃይ ዲፌንሲቭ ላይንም ተስማሚ የሆኑ ተጫዋቾችን ቅድሚያ የሚሰጥ ሲሆን የሙሪሎ ፍጥነትና ኳስን የማከፋፈል ብቃትም እሱን ተመራጭ እጩ ያደርገዋል። አርሰናል፣ ማንቸስተር ዩናይትድ እና ቶትናም ሙሪሎን በሰፊው ተከታትለውታል። እያንዳንዳቸው ክለቦችም ከጥልቀት ከጉዳት ወይም ደግሞ ከረጅም ጊዜ ለውጥም ጋር እየተያዙ የራሳቸውን የመከላከል ጥያቄዎችም እንዳለባቸው ጭምር ነው የሚነገረው። የአረቤ ላይፕዚግ ከፍተኛ ግምት የሚሰጠው የመስመር ተጫዋች የሆነው ያን ዲያማንዴ በአውሮፓ እግር ኳስ ውስጥ በሰፊው ከሚወሩለት ወጣት ተሰጥኦች አንደኛው እየሆነ መጥቷል። በ19 ዓመቱ ይህ የኮት ዲቯር ወይም አይቮሪ ኮስት ኢንተርናሽናል የበርካታ ታላላቅ ክለቦችን ትኩረት የሳበ ሲሆን ባየር ሚኒክ ደግሞ ልዩና ጠንካራ ፍላጎት እያሳየ መሆኑ ነው የተገለጸው። እንደ ተአማኒ ጋዜጠኛ ፋብሪዚዮ ሮማኖ ገለጻ ባየር ሚኒክ የዚህ ታዳጊን እድገት በቅርበት እየተከታተለ ሲሆን አሰልጣኝ ቪንሶን ኮምፓኒም በተጫዋቹ ብቃትና አቅም መደመማቸውን የተነገረው። ሆኖም ግን የጀርመኑ ሻምፒዮን በዚህ ፍላጎት ብቻውን አይደለም። ፓሪስ ሰን ዠርሜንም፣ ማንቸስተር ዩናይትድም፣ ቶትንሃምና ሊቨርፑልም ሁሉም እነዚህ ቡድኖች እንግዲህ ከዚህ ተለዋዋጭ የመስመር ተጫዋች ጋር ስማቸው እየተነሳ ነው። ይህም ደግሞ ላይፕዚግ በውድድር ዘመኑ ለድርድር በሩን ከከፈተ ከፍተኛ የዝውውር ፉክክር ሊኖር እንደሚችል የሚያሳይ ነው።
ባየር ሚኒክ ታዳጊ ተሰጥኦችን የዝውውር ዋጋቸውን ሳይለቁ ቀድሞ እንግዲህ በማግኘትና በማስፈረም ይታወቃል። ዲያማንዴ ለዚህ ስልትም ፍጹም ተስማሚ ነው። እጅግ ፈጣን ግስጋሴ፣ የማይፈራ የኳስ ንክኪ ወይም ድሪብሊንግ እና በተለያዩ የአጥቂ ቦታዎች ላይ የመጫወት ብቃት አለው። በወጣት ተጫዋቾች ላይም እምነትን መጣል ፍላጎት ያሳዩት ቪንሶን ኮምፓኒ ዲያማንዴ ወደ ዋና አጥቂነትም ሊያድግ የሚችል የረጅም ጊዜ ኢንቨስትመንትም አድርገው እንደሚመለከቱት ተዘግበዋል። በአሁኑ ወቅት የባየርን አቀራረብ ከፈጣን እርምጃ ይልቅ ክትትል ላይ ያተኮረና የተረጋጋ ቢሆንም በቀጣይነት ያለው ፍላጎታቸው ግን ጉዳዩን በቁም ነገር እንደያዙት ነው የሚያሳየው። ፉክክሩ እጅግ የጠበቀ ይሆናል። ፓሪስ ሰን ጀርሜን ስብስቡን በወጣትና ከፍተኛ አቅም ባላቸው ተጫዋቾች ላይ እየገነባ ባለበት በዚህ ወቅትም ሁኔታውን በቅርበት እየተከታተለ ይገኛል። ፓሪስ ሰን ዠርሜን የቅርብ ጊዜ የምልመላ ስልትም በስመጥር ኮከቦች ላይም ከመመስረት ይልቅ ለረጅም ጊዜ አቅም ቅድሚያ የሚሰጥ በመሆኑ ዲያማንዴ ለነሱ ተገቢ ኢላማ ነው። በእንግሊዝ በኩል ማንቸስተር ዩናይትድ እና ቶተንሃም ተጫዋቹን በጨዋታ ላይ እንዲመለከቱ ስካውቶችን መላካቸው ተዘግቧል። ሁለቱም ክለቦች በተለይም በመስመር ማጥቃት ላይ ተጨማሪ ጥልቀትና ጉልበትን ይፈልጋሉ። በተመሳሳይ ሊቨርፑልም ከዝውውሩ ጋር ስሙ የተነሳ ሲሆን ዲያማንዴ በቅርቡ በሰጠው አስተያየት አንፊልድ የሊቨርፑል ስቴዲየም ላይ ለቤተሰቡ የተለየ ስሜት እንዳለው ገልጿል። የክለቡ ደጋፊ ለሆነው አባቱ ሊቨርፑል ተመራጭ ክለብ እንደሆነም ጠቁሟል። ባየር ሚኒክም የመጀመሪያ ክትትል ምዕራፍን እየመራ ባለበትና የፕሪሚየር ሊግ ግዙፎቹ ቡድኖችና እንዲሁም ከፈረንሳይ ፓሪስ ሰን ዠርሜን በዙሪያው ባለበት ሁኔታ ይህ የ19 ዓመት ወጣት በአውሮፓ ታላላቅ ክለቦች መካከል የዝውውር ፉክክር ሊያስነሳ ይችላል ተብሎ ነው ግምት የተሰጠው። አርሰናል የክረምት የተጫዋቾች የዝውውር መስኮት ምልመላ እንቅስቃሴ አሁኑኑ ቅርጽ እያስያዘ ሲሆን በዝርዝራቸው ውስጥም ቀዳሚ ከሆኑት ስሞች መካከል አንደኛው የሪያል ማድሪድ ወጣት ቪክተር ቫልደፔናስ ነው። እንደ ዲያሪዮ አስ ዘገባ ከሆነ አርሰናሎች ለሚቀጥለው አስቸጋሪ የውድድር ዘመን የመከላከል ጥልቀታቸውን ለማጠናከር በሚያደርጉት ጥረት የ19 ዓመት ተከላካይ በሚኬል አርቴታ ዘንድም ተመራጭ አማራጭ ሆኖ ብቅ ብሏል። በተለይም ለሪያል ማድሪድ ካስቲያ የሚጫወተው ቫልደፔናስ ገና በወጣትነቱ ባለው ሁለገብነትና መረጋጋት የብዙዎችን ትኩረት ስቧል። እስካሁን ለዋና ቡድን ያደረገው አንድ ጨዋታ ብቻ ቢሆንም የእድገት ጉዞ ግን ለትልቅ ደረጃም ዝግጁ መሆኑን ይጠቁማል። አርሰናል የእሱን እድገት እየተከታተለ ያለ ብቸኛው ክለብ አይደለም። አርሰናል በቋሚነት ኳስን ተቆጣጥሮ በሚጫወት ወይም ፖዚሽን ቤዝድ ስርዓት ውስጥም ሊላመዱ የሚችሉ ወጣት ተጫዋቾችን ኢላማ ሲያደርግ ቆይቷል። ቫልደፔናስ በማዕከላዊ ተከላካይነትም ሆነ በግራ ተከላካይነት የመጫወት ብቃቱ ከአርቴታ የታክቲክ ስልቶች ጋርም በሚገባ ይጣጣማል። ዘመናዊ የመስመር ተከላካዮች ኳስን በሚመሰረትበት ወቅትም ወደ መሃል ሜዳው ገብተው እንዲጫወቱ ይጠበቃል። ከስፔን የሚወጡ ዘገባዎች ተጫዋቹ ኳስን በሚገባ የመቆጣጠር ችሎታና የታክቲክ ብልህነት እንዳለው ያጎላሉ። በአሁኑ ወቅት በሪያል ማድሪድ ካስቲያ ውስጥ እያደገ የሚገኘው ቫልደፔናስ ለቴክኒክ እድገት ቅድሚያ የሚሰጥ ተወዳዳሪ አካባቢ ውስጥም የመቆየት ጥቅም አግኝተዋል። የሪያል ማድሪድ አካዳሚ ከፍተኛ ደረጃ ያላቸው ተከላካዮችን በማፍራትም ታሪክ ያለው ሲሆን ክለቡም አብዛኛውን ጊዜ ምርጥ ተሰጥኦች ያለ ከፍተኛ ካሳ ወይም መልሶ የመግዣ ስምምነትም ወይም ባይባክ ክሎዝም ለመልቀቅ ፍቃደኛ አይደለም። አርቴታ የመከላከል አማራጩን ለማስፋትም ያለው ፍላጎት የሚጠበቅ ነው። የፕሪሚየር ሊጉ የዋንጫ ፉክክር የሀገር ውስጥ ዋንጫዎችንና የአውሮፓ ውድድሮችን እንዲሁ በቡድኑ ላይ ጫና የሚፈጥሩ በመሆኑ አርሰናል በተቀያሪነት እያገለገሉ ወደ ቋሚ ተሰላፊነትም ሊያድጉ የሚችሉ ተጫዋቾችን ይፈልጋል። ለሪያል ማድሪድ ተከላካይ የሚደረገው የአውሮፓ ክለቦችን ፉክክር ጠንክሯል። የአርሰናል ፍላጎት ያለ ተቀናቃኝ የሚተው አይደለም። ኤሲ ሚላን ለቫልደፔናስም የቆዩ አድናቆቶች እንዳለው የሚነገር ሲሆን ተጫዋቹን ወደ ሴሪኤው ለማምጣትም መንገዶችን እያጠና መሆኑ ተዘግቧል። የጣሊያን ክለቦች ወጣት ተከላካዮችን በማሳደግ ረገድም ጠንካራ ታሪክ ያላቸው መሆኑ ለተጫዋቾቹ የረጅም ጊዜ እድገትም ሳቢ ሊሆን ይችላል። በተጨማሪም በርካታ የቡንደስሊጋ ክለቦች እድገቱን እየተከታተሉ እንደሆነ ይታመናል። የጀርመን ከፍተኛ ሊግ በቋሚነት የመሰለፍ እድልም ለሚፈልጉና ፈጣን እድገትን ለሚመኙ ታዳጊ ተሰጥኦችም ማራኪ መዳረሻ እየሆነ እንደመጣ ጭምር ነው የተነገረው። የማንቸስተር ሲቲው ግብ ጠባቂ ጄምስ ትራፎርድ ከኢቲሃድ ስቴዲየም ለመልቀቅ ፍንጭ ሰጥቷል። ይህ የ23 ዓመት ወጣት በበርንሌ በነበረው ቆይታ ከፍተኛ ብቃት አሳይቶ ካጠናቀቀ በኋላ ባለፈው ክረምት ብቻ ነበር ከበርንሌ ማንቸስተር ሲቲን የተቀላቀለው። ትራፎርድ ክለቡን ሲቀላቀለ የፔፕ ጓርዲዮላ ቁጥር 1 ግብ ጠባቂ ለመሆን አስበው መሆን አለበት። ነገር ግን ነገሮች በዛ መልኩ ግን አልሄዱለትም።
የማንቸስተር ሲቲ እና የኒውካስል ጨዋታ ትኬቶችን ለመግዛት የሚፈልጉ ደጋፊዎች በዚሁ የፕሪሚየር ሊግ ግጥሚያ ላይ ጂያንሉጂ ዶናሩማ ለቡድናቸው ተሰልፈው እንደሚመለከቱ ያውቃሉ። ዶናሩማ በክረምቱ ክለቡን ከተቀላቀለ በኋላ ትራፈርድ እስካሁን በካፕ ጨዋታዎች ላይ ብቻ ነው ተወስኖ የቆየው። ትራፈርድ ቅዳሜና እሁድ በኤፍኤ ካፕ በሳልፎርድ ሲቲ ላይ በተገኘው ድል ላይም ተሰልፎ የተጫወተ ሲሆን ከጨዋታው በኋላ በሲቲ ስላሳለፈው አስቸጋሪ ጊዜም ተናግሯል። ይህ የእንግሊዝ ከ21 ዓመት በታች ብሔራዊ ቡድን ተጫዋችም በዚህ የውድድር ዘመን ተጨማሪ መጫወቻ ጊዜ ያገኛል ተብሎ ተስፋ ተጥሎበት ነበር። ይህም ደግሞ በቶማስ ቱሄል ለሚመራው የእንግሊዝ የ2026 የዓለም ዋንጫ ስብስብ ውስጥም ለመካተት እድል ይሰጠው ነበር። አሁን ግን ዶናሩማ መኖሩ ምክንያትም ያ ተስፋ አጠራጣሪ መስሏል። ይህም ትራፈርድ ደስተኛ እንዳልሆነ በግልጽ እንዲጠይቅም አድርጎታል። ይህ ሁኔታ ከዶናሩማ ጋር ያለው ይፈጠራል ብዬ አልጠበቅኩም ነበር፣ ነገር ግን ተከስቷል። ስለዚህም መቀበል አለብኝ። ተከስቷል። ስለዚህም በየቀኑ ጠንክሬ እሰራለሁ እና ምን እንደሚፈጠር እመለከታለሁ። የቻልኩትን ጥረት አደርጋለሁ ሲል ነው ጋርዲያን ላይ ተጠይቆ ምላሹን የሰጠው። ሁኔታው ያለው እንዲህ ነው ብለዋል። እግር ኳስ እንደዚህ ነው። በየቀኑ ጠንክሮ መስራትና በሚመጡት ጨዋታዎች ላይ ደግሞ የቻሉትን ያክል በርትቶ መጫወት ያስፈልጋል። ይህ ለሙያዬ ሌላ ተጨማሪ ልምድ ነው። ጥሩ የመመሪያ ጊዜ ሆኖልኛል። በዚህ ክረምት በሲቲ ቤትም እንዲሁ ሊቆይ እንደሚችል ሲጠየቅም ማን ያውቃል፣ እግር ኳስ ነገሮችን በቀን አንድና እያየንም እንድንሄድ ያደርጋል። የቻልኩትን ያክል ጠንክሬ ለመስራት እሞክራለሁ፣ የሚሆነውንም እመለከታለሁ ብለዋል። በእርግጥም ኮንትራት አለኝ፣ ስለዚህም በሚቀጥለው የውድድር ዘመን ምን እንደሚፈጠር አላውቅም። የማውቀው ነገር ቢኖር በየቀኑ ራሴን ለማሻሻል እንደምሞክር ብቻ ነው ብለዋል። ስለ ዓለም ዋንጫ ተስፋ ሲጨምርም በእርግጥም እኔ ላይ ምን እየተከናወነ እንዳለ ሁሉም ያውቃል። ስለዚህም ደግሞ በምጫወትበት ጊዜ ሁሉ የቻልኩትን ያክል በጥሩ ሁኔታ መጫወት አለብኝ። በቂ እንደሆነና እንዳልሆነ ከእነሱ ጋርም አልተነጋገርኩም፣ ነገር ግን የቻልኩትን ያክል እጫወታለሁ። በየቀኑም ጠንክሬ ሰለጥናለሁ። ይህም በእኔ ላይ የተመሰረተ ነው ብለዋል። የትራፎርድ ሁኔታ በቅርቡ ከቶትንሃም ከሊድስ ዩናይትድ እና ከኒውካስል ዩናይትድ ጋርም ስሙ እንዲገናኝ አድርጎት እንደነበር የምናስታውሰው ጉዳይ ነው። ውድ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናል ለዛሬ ያዝንላችሁ የዝውውር ጉዳዮቻችን እነዚህ ነበሩ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። ፉአድ ባህሩ የተለያዩ ርዕሰ ጉዳዮችን ወደ እናንተ ሳደርስ ቆይቻለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬው ግን እዚህ ጋር በቃሁኝ። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።